አንድ የተረዳሁትን ነገር ላስቀድምላችሁ። ለፍቅርና ክብር ላለው ሰው ዋጋ ትከፍላላችሁ። በየትኛውም ቦታ ቢሆን ክብራችሁን ጠብቁ። ክብር ሲኖራችሁ በየትኛውም ቦታ ላይ ተፈላጊ ናችሁ፣ ትከበራላችሁ፣ ትወደዳላችሁ፣ ትፈቀራላችሁ። ለናንተ ክብርና ለናንተ ፍቅር ደግሞ ያ ሰው ዋጋ ይከፍልላችኋል። ዋጋ ሲከፍልላችሁ ደግሞ እናንተ ለዛ ሰው ምን ያህል ሚዛን እንደምትደፉ የዛ ጊዜ ነው የምታውቁት ማለት ነው። ሀይሚዬና ብሩኬ እንደዚህ ሆናችሁ ስላየኋችሁ እጅጉን በጣም ደስ ብሎኛል። ግን አላምናችሁም። እናንተ ሁለት ልጆች አላምናችሁም። ልቤን ወስዳችሁ ልቤን የምትመልሱ ማለት ነው። አሸባሪዎች፣ ተጨቃጫቂዎች፣ ሁሉ ነገር ያምርባችኋል። አሁን ላይ በጣም ደስ ይላል። ፍቅር በጠባብ ጎጆ ውስጥ ሲሆን ደግሞ የበለጠ ነው የሚያምረው ነው የምላችሁ። የሆነ ነገር እንኳን ቢፈጠር እዛችሁ ክፍላችሁ ሆናችሁ ተጨቃጭቃችሁም ተፋጣችሁም ችግራችሁን ትፈታላችሁ። ወደ አንድ ክላስ መሄድ የለ፣ ወደ ሳሎን መሄድ የለ፣ እዛው አንድ ቦታ ሆኖ ችግርን መፍታት ይቻላል። ግን አንድ ነገር ልንገራችሁ፣ ይሄ ፍቅራችሁ ይሄ ሰላማችሁ እንዳይሻክር የተከፈቱ በሮች ስላሉ እነዛን በሮች ተነጋግራችሁ ዝጓቸው። የተከፈቱት በሮች ምንድናችሁ ካላችሁ፣ አንደኛ የዩ ጉዳይ ገና የተዘጋ ፋይል አይደለም። የአብሳላት ጉዳይ የተዘጋ ፋይል አይደለም። ኤፍሬም ጋር ያለው ፋይል የተዘጋ ፋይል አይደለም። ገና ብዙ ነገሮች አሉ። በጣም ብዙ ከባባር ነገሮች ሊፈጠሩ ይችላሉ። ግን ትልቁ ነገር ሀይሚና ብሩኬ ተማመኑ፣ ተነጋገሩ። በቃ ችግራችሁን እናንተ በእኛ ህይወት ውስጥ በቃ እናንተ አይመለከታችሁም ብላችሁ ሶስተኛ ወገንን ከህይወታችሁ አስወጡ። እንደዛ ከሆነ ማንም ሰው ምንም ቢያደርግ ምንም እናንተ አንድ ናችሁ ማለት ነው። አንድ ነገር ልንገራችሁ፣ እግዚአብሔር ማለት ነው እግዚአብሔር ልባችሁ አንድ የሆነ ሰው ይስጣችሁ፣ ነፍሳችሁ አንድ የሆነ ሰው ይስጣችሁ። በምንም አይነት ፈተና ውስጥ ብትሆኑ አትለያዩ። እግዚአብሔርን ነው የምላችሁ። እግዚአብሔር ካገናኛችሁ ማለት ነው መቼም አትለያዩ ነው የምላችሁ። ሰው ብዙ ነገር ያወራል። ሰው ብዙ ነገር እናንተን ዝቅ ለማድረግ እናንተን ለማለያየት በጣም ብዙ ነገር ሊጥር ይችላል። ጊዜያዊ ነው እንጂ ዘላለማዊ አይደለም። ፈተናዎችን እያለፋችሁ ፍቅራችሁ እንዳደይ አበባ እየፈነደቀ እያማረበት ይሄዳል ማለት ነውና ብሩኬ ደግሞ ጠለፋው ተመችቶናል፣ ቤቱም ተመችቶናል፣ ፍቅራችሁም ተመችቶናል። ብቻ አንዳንድ ችግሮችን ተነጋግራችሁ በግልጽ እነዚህን ችግሮች ከህይወታችሁ እንድታስወግዱልን እንፈልጋለን። በእናንተ ደስታ በጣም ብዙ ሰው ይደሰታል። በእናንተ ፍቅር በጣም ብዙ ሰው ደስተኛ ነው፣ ከኔ ጀምሮ ማለት ነው። በቃ ስታዋቸው በጣም ደስ ይላል። በዚህ አጋጣሚ ደግሞ ማለት ነው ጨሪቃ ፋሚሊዎች አሁን ላይ በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። የምጽፉት ኮሜንት ቲክታክ እና ዩቲዩቡን ማለት ነው በቃ በጨሪቃዎች ነው በቃ እምር ድምቅ ያደረጋችሁት። እንደዚህ ነው የሚያምርባችሁ። እህት ነን የምትሉ ምራቱን ስትወዱ እህቷ ናት እህቴ ናት የምትሏት ደግሞ ሀይሚዬን ደግሞ አማቹን ስትወዱ እንዲህ ነው። አማች ሲወደድ ምራት ስትወደድ ፍቅር ያምራል፣ ያብባል፣ ትልቅ ደረጃ ላይ ይደርሳል ማለት ነውና በጣም ደስ ብሎኛል እውነቱን ስነግራችሁ ማለት ነው። በቃ ማታ ቪዲዮአቸውን ደጋግሜ እኮ ነው የማየው። ደግሞ አልጠግባቸውም። እኔ በጣም ብዙ ዩቲዩበሮች አሉ፣ በጣም ብዙ ሰዎች አሉ፣ ግን እንድናይምና እንደ ብሩኬ ግን የሚሆንልኝ የለም። በቃ ደስ ይሉኛል። በቃ እነሱ ሲደሰቱ ደስ ይለኛል። እውነቴን ነው የምላችሁ። ማንም ሰው ሲደሰት ደስ ይለኛል። ግን በቃ የእነዚህ ሁለት ልጆች ነገር ግን በጣም ነው የሚለይብኝ እና እግዚአብሔር አምላክ ከክፉ ነገር ይሰውራችሁ። ምቀኛችሁን አስመሳይ ወዳጃችሁን መድኃኒዓለም ያዝላችሁ። ኤፍሬምም ደግሞ በቃ ተዋቸው፣ በቃ ከህይወታቸው ውጣላቸው። እነሱ ይተዋወቃሉ፣ እነሱ ይነጋገራሉ። ፍቅር ሁሉን ነገር ያስተካክላል። ትልቁ ነገር ትዕግስት ነው። ትዕግስት ካለ ሁሉም ነገር በሂደት ይስተካከላልና እግዚአብሔር ከክፉ ነገር ይጠብቃችሁ። ግን አንዳንድ ነገሮችን ለማስተካከል ሞክሩ። አሁን አዳዲስ ነገሮች ይመጣሉ። ዛሬም አዲስ ነገር ይኖራል። ጠብቁ። ምንም የሚፈጠር ነገር የለም። እንግዲህ ፈጣሪ ከነሱ ጋር ይሁን። እግዚአብሔር ይጠብቃቸው። እውነቴን ነው የምላችሁ። እኔ እንጃ በሚዋደድ መሀል ሰው ሲገባ በጣም ነው የሚደብረው እና እግዚአብሔር ከክፉ ነገር ይጠብቃችሁ ማለት ፈልጋለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ።
ላይክ ሸር እያደረጋችሁ ሰብስክራይብ አድርጉልኝ እህቶቼ። አመሰግናለሁ ለምትከታተሉ ለምታበረታቱ በጣም አድርጌ አመሰግናችኋለሁ። መልካም ጊዜ